ነገ ህዳር 12 የሊቀ መላእክት የቅዱስ ሚካኤልን ቃል ኪዳን ሁሉም ሰው አውቆ ይጠቀምበት ዘንድ ነው። ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በዓሉን ለምናከብር ሰዎች ምን እንደሚያደርግልን ስንቶቻችሁ ታውቃላችሁ? ቅዱስ ሚካኤል የበዓለ ሲመቱ ታላቅ ክብረ በዓል ሲሆን ክብረ በዓላት ያከበሩ መታሰቢያውን ያደረጉ ዝክሩን የዘከሩ ነገር ግን ምግባር ሃይማኖት ሳይኖራቸው ቀርቶ ሲኦል ቢገቡ ህዳር 12 ቀን ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በተሰጠው ስልጣንና ቃል ኪዳን ክንፉን ወደ ሲኦል እየከተተ እነዚህን ነፍሳት ከሲኦል ያወጣቸዋል ማለት ነው። ወደ አዲሲቱ ከተማ ወደ ኤዶም ገነት ያስገባቸዋል። እጅግ በጣም የሚገርመውን ነገር ልንገራችሁ ደግሞ ለተራቡና ለችግረኞች አንዲት ቁራሽ እንጀራም ቢሆን አንዲት ጽዋ ውሃም ቢሆን በሊቀ መላእክት በቅዱስ ሚካኤል ስም ለተቸገረ ሰው የመጸወተ ሰው በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ነፍሱ ሲኦል ብትገባ እንኳን ምሕረትን ያወርድለታል። በአካለ ሥጋ ያለም ኃጢአትን እየሰራ ያለም ሰው ከሆነ ደግሞ በምድር ምግባርን ሃይማኖትን እንዲማርና በላይም ደግሞ ምሕረትን እንዲያገኝ ይለምንለታል ማለት ነው። እንግዲህ ወገኖች በደንብ አድርጋችሁ ስሙኝ። የህዳር ድርሳነ ሚካኤል እንደተናገረው የዘላለምን ሕይወት ታገኙና የማያልፍን ደስታን ተወርሱ ዘንድ የሊቀ መላእክት የቅዱስ ሚካኤልን ዝክር ዘክሩ፣ መታሰቢያውን አድርጉ። ይህንን ካደረጋችሁ በየዓመቱ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከሥጋ ሕይወት ተለይተን ወደ ላይ ብንሄድ እንኳን ሲኦል ብንገባ ምሕረትን ያሰጠናል። ምድር ላይ ሆነን ሕይወታችን ቢበላሽና ብንቅበዘበዝ እንኳን ቀናውን ጎዳና ያሳየናልና ነው። እጅግ በሊቀ መላእክት የቅዱስ ሚካኤልን መታሰቢያውን የሚያደርጉ ዝክሩን የሚዘክሩ በዓሉን የሚያከብሩ ሰዎችን ሁሉ ሊቀ መላእክት ቅዱስ ሚካኤል ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ እንዲሁም ደግሞ በክንፉ ይከልላቸዋል። በቸርነቱም ይጠብቃቸዋልና ከመከራ ሥጋ ከመከራ ነፍስ ይድናሉ ይላል ድርሳነ ሚካኤል ዘህዳር። ከሁሉ አስቀድሞ የሊቀ መላእክት የቅዱስ ሚካኤል ክብረ በዓሉ አንደኛው ህዳር 12 ነው። ሁለተኛው ሰኔ 12 ነው። የሚችል በዓመት 12ቱንም በወር 12 ያክብር። የማይቻለው ግን የህዳር ሚካኤል፣ የሰኔ ሚካኤል፣ የነሐሴ ሚካኤልና የታኅሳስ ሚካኤልን አራቱን በዓመት በደንብ አድርጎ ያክብር ይዘክር ብሎ ድርሳነ ሚካኤል ዘህዳር አስቀምጦልናል። ምክንያቱም በሊቀ መላእክት በቅዱስ ሚካኤል ክብረ በዓል ቀን የሚከበረው የሊቀ መልአኩ የቅዱስ ሚካኤል ክብረ በዓል ብቻ ሳይሆን ከቅዱስ ገብርኤልና ከቅዱስ ሩፋኤል ውጪ ያሉት የሌሎቹም ነገደ መላእክት በዓል በሙሉ በቅዱስ ሚካኤል ቀን አብሮ ይጠቃለላል ይካተታልና ነው። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።